በዓለም አቀፍ ደረጃ በተለይም ደግሞ በሀገራችን ኢትዮጵያ አብዛኛውን እድሜው ከ20 ዓመት በላይ ያለ ወጣት የሚያጠቃ ችግር ቢኖር የፀጉር መመለጥ ነው። አንዳንዶቻችን በተፈጥሮ ፀጉራችን ሊበለጥ ይችላል። አንዳንዶቻችን ፀጉራችን እየሸሸ ሲሄድ ልንመለከት እንችላለን። ያንዳንዶች ፀጉር ደግሞ እየሳሳና አስቀያሚ መልክን እየያዘ ይመጣል። የፀጉር እድገትን በአንድ ጊዜ መመለስ የሚችል የሕክምና አይነት የለም። ነገር ግን አመጋገባችንን፣ አኗኗራችንን በመቀየር ፀጉራችን እንዳይመለጥና እንዳይሳሳ ማድረግ እንችላለን። ታዲያ በዛሬው ቪዲዮአችን ላይ ምን አይነት ምግቦችን መመገብ እንዳለብንና ፀጉራችን እንዳይሸሽም ምን አይነት የህይወት ዘይቤን መከተል እንዳለብን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። ለፀጉራችን አስፈላጊ ከሆኑ ዋነኛ ንጥረ ነገሮች ውስጥ አንዱ ፕሮቲን ነው። ፕሮቲንን ታዲያ በብዛት ልናገኝ የምንችለው ስጋ፣ በተለይም ደግሞ ቀይ ስጋ እንዲሁም ደግሞ እንቁላልን በአግባቡ የምንመገብ ከሆነ ነው። ቀይ ስጋን ስንመገብ ግን በጥንቃቄ መሆን አለበት። አብዛኛውን ጊዜ ፕሮሰስድ ያልሆነ በኦርጋኒክ መልኩ የተመረተን ቀይ ስጋ መመገብ አለብን። ከእንቁላል የምናገኘውን ጥቅም ከፍ ማድረግ የምንፈልግ ከሆነ ደግሞ እንቁላሉን የተወሰነ ብቻ ልናበስለው ይገባል። ከመጠን በላይ የምናበስለው ከሆነ በውስጡ ያለው ቫይታሚን እንዲሁም ፕሮቲን ሙሉ ለሙሉ እየጠፋ ይሄዳል። ቀይ ስጋን የሚመገቡ ሰዎች በብዛት አይረንን ወደ ሰውነታቸው ያስገባሉ። አይረን በሰውነታቸው ውስጥ በበቂ ሁኔታ የሌላቸው ሰዎች ደግሞ ፀጉራቸው እየሳሳና እየተመለጠ ይሄዳል። በተለይም ደግሞ አይረንን የምንመገብ ከሆነ ወደ ጭንቅላታችን የሚሄደው የኦክሲጅን መጠን ከፍ እያለ ስለሚሄድ ጤናማና የተስተካከለ የማይመለጥ የማይሳሳ ፀጉር ይኖረናል። በቂ ፕሮቲን የማናገኝ ከሆነና በተለይም አይረን ወደ ጭንቅላታችን የማያመራ ከሆነ ከፍተኛ የፀጉር መነቃቀል ሊገጥመን ይችላል። አይረንን ስናስብ ታዲያ ቀይ ምግቦችን በብዛት መመገብ አለብን። እንደ ቀይ ስር፣ ቀይ ስጋን የመሳሰሉ ምግቦችን በተደጋጋሚ የምንመገብ ከሆነ ከፍተኛ የሆነ አይረን ሰውነታችን ያገኛል። ያ ደግሞ ፀጉራችን እንዳይነቃቀልና እንዳይሳሳ ያደርገዋል። አላስፈላጊ የሆኑ ምግቦችን የምንመገብ ከሆነም ሰውነታችን አይረንን በአግባቡ መቆጣጠር አይችልም። በተለይም ሆዳችን አካባቢ እብጠት የሚፈጠር ከሆነ ለሰውነታችን የሚያስፈልገው አሚኖ አሲድና ፕሮቲን በአግባቡ ወደ ሰውነታችን አይገባም። ይህ ደግሞ በሌላ በኩል ሰውነታችንን እየጎዳ ጤናማ ፀጉር እንዳይኖረን ያደርጋል። በተለይም ደግሞ ከፍተኛ የሆነ ግሉተን ያላቸውን ምግቦች የምንመገብ ከሆነ ሆዳችን አካባቢ እብጠት ይፈጠራል። ያ እብጠት ደግሞ አስፈላጊ ንጥረ ነገሮች ወደ ሰውነታችን እንዳይገቡና ጤናማ እንዳንሆን ያደርገናል። ግሉተን ያላቸው ምግቦች ማለት እንደ ፓስታ፣ መኮሮኒ፣ ነጭ ዳቦን የመሳሰሉ ምግቦች ናቸው። ከዛም ባለፈ በፋብሪካ ውስጥ የሚያልፉ በርካታ ምግቦችም በውስጣቸው ግሉተን የተባለ ለሰውነት አላስፈላጊ የሆነ ንጥረ ነገር አላቸው። በዚህ ውስጥ ታዲያ አንድ ነገርን መረዳት እንችላለን። ፀጉራችንና የምንመገበው ምግብ እጅጉን በጣም የተቀራረበ ነገር ነው። በተለይም ሆዳችን አካባቢ እብጠት የሚፈጠር ከሆነና የምንመገበው ምግብ የማይስማማን ከሆነ ፀጉራችንም እየተጎዳ ይሄዳል። ለዚህም ሲባል ታዲያ ለሰውነታችን አስፈላጊ የሆኑ በተለይም ደግሞ ከግሉተን ነፃ የሆኑ ምግቦችን ወደ ሆዳችን ማስገባት አለብን። ሆዳችንና ፀጉራችን በምን ይገናኛል ካላችሁ አንድ ምሳሌ ልስጣችሁ። ለምሳሌ አትክልቶችን የምንመለከት ከሆነ ቅጠላቸው፣ ፍሬያቸው የሚታየው ከላይ ነው። ዋናው ነገር ያለው ግን ከስር ከአፈር ስር እንደሆነ ይታወቃል። ከአፈር ስር ያለው ማዳበሪያ፣ ውሃና ራሱ አፈሩ የተሻለ ፍሬ እንዲኖራቸውና ቅጠላቸውም ያማረ እንዲሆን ያደርገዋል። ከዛ ውጪ ግን በቂ ውሃን ማያገኙ ከሆነ አፈሩም አሲዳማ ከሆነና ለዛ እጽዋት ተስማሚ ያልሆነ የአየር ሁኔታ ካለ
በፍጹም የተሻለና ያማረ ፍሬ እንዲሁም ቅጠል ሊኖራቸው አይችልም። የሰው ልጅም ጸጉር እንደዛው ነው። ተመጣጣኝና አስፈላጊ ምግቦችን የማይመገብ ሆነ ከላይ ያለው ጸጉር ያማረና መልካም ሊሆን አይችልም። ጸጉራችን አካባቢ ላይ የሚወጡ እንደ ፎሮፎርና ሌሎች ጸጉራችንን የሚጎዱ የተለያዩ ባክቴሪያዎች ጸጉራችን ላይ የሚወጡት በጸጉራችን አካባቢ ባለ ችግር ላይሆን ይችላል። አብዛኛውን ጊዜ እንደዚህ አይነት ባክቴሪያዎች ጸጉራችን ላይ የሚከሰቱት ከምንመገበው ምግብ አንፃር ነው። ስለዚህ ምግባችንን የምናስተካክል ከሆነ ጸጉራችን አካባቢ ያለው ፎሮፎርና አላስፈላጊ ባክቴሪያ እየቀነሰና እየጠፋ ይሄዳል። ሌላኛው ጸጉራችን እየተመለጠ እየሸሸና እየተጎዳ እንዲሄድ የሚያደርገው ነገር በሰውነታችን ውስጥ ያለው የቴስቶስትሮን መጠን እየቀነሰ መምጣቱ ነው። ታዲያ በሰውነታችን ውስጥ ያለው የቴስቶስትሮን መጠን እየቀነሰ ሲመጣ ጸጉራችንም እየተመለጠና እየሳሳ ይሄዳል። ይህንን ለማስተካከል ታዲያ የተለያዩ ዘዴዎችን መጠቀም እንችላለን። ከምንመገበው ምግብ ጎን ለጎን ሌሎች አስፈላጊ ንጥረ ነገሮችን ከፋርማሲ በመግዛት ጭምር መጠቀም እንችላለን። ከነዚህ ቴስቶስትሮን መጠናችንን ከፍ ከሚያደርጉ ንጥረ ነገሮች ውስጥ ደግሞ አንዱ ዚንክ ነው። ዚንክን ከፋርማሲ በመግዛት በየቀኑ የምንውጥ ከሆነ የቴስቶስትሮን መጠናችንም ከፍ እያለ ይሄዳል። የዱባ ፍሬ ዘይትን የምናገኝ ከሆነ ከዛ ባለፈ ደግሞ አረንጓዴ ሻይንም በቀላሉ ማግኘት የምንችል ከሆነ እነዚህን በመጠቀምም ጸጉራችን ዳግመኛ እየፋፋና የተሻለ እየሆነ እንዲመጣ ማድረግ እንችላለን። ለረጅም ጊዜ ቆየና የማያቋርጥ ጭንቀትና ፍርሃትም ጸጉራችን እየሳሳ እንዲሄድ የሚያደርገው ሌላኛው ምክንያት ነው። በተለይም ደግሞ ለረጅም ጊዜ ጭንቀት ውስጥ የሚያሳልፉና ፍርሃት ያለባቸው ሰዎች በሰውነታቸው ውስጥ ኮርቲሶል የተባለው ንጥረ ነገር ይረጫል። ይህ ንጥረ ነገር ታዲያ በሰውነታችን ውስጥ ያሉ አስፈላጊ ንጥረ ነገሮችን እየጎዳና እያበላሸ ይሄዳል። ኮርቲሶልን ከሰውነታችን ለማጥፋትና በሰውነታችን ውስጥ ያለውን የኮርቲሶል መጠንም ዝቅተኛ ለማድረግ ታዲያ ዋነኛው መንገድ ጭንቀትን መቀነስ ነው። ጭንቀትን የምንቀንስ ከሆነ የኮርቲሶል መጠናችን እየቀነሰ ይሄዳል። የኮርቲሶል መጠናችን ቀነሰ ማለት ደግሞ ሰውነታችን አስፈላጊ የሆኑ ንጥረ ነገሮችን በአግባቡ መጠቀም ይችላል። ሰውነታችን ንጥረ ነገሮችን በአግባቡ የሚጠቀም ከሆነ ደግሞ ጸጉራችን አይሳሳም፣ ወደ ኋላ አይሸሽም፣ እየተበላሸና እየተመለጠ አይሄድም። የጭንቀት መጠናችንን በቀላሉና በራሳችን መንገድ መቀነስ ማንችል ከሆነ ግን እንደ ቫይታሚን B1 እና ቫይታሚን B5ን የመሳሰሉ አስፈላጊ ንጥረ ነገሮችን ከተለያዩ ምግቦች ማግኘት ይኖርብናል። ከምግቦችም ማግኘት ማንችል ከሆነ ወደ ፋርማሲ በማምራት በታብሌት መልክ የሚሸጡትን ቫይታሚኖች በየቀኑ በመውሰድ ጤናችንን መጠበቅ እንችላለን። ጸጉራችን እየሳሳ ሲሄድና እየተጎዳ መሆኑን ስንመለከት ታዲያ አመጋገባችንን በማስተካከል ጸጉራችንንም የተሻለ ማድረግ እንችላለን። ከአመጋገባችን ጎን ለጎን ግን በየቀኑ በቂ ውሃን መጠጣት አለብን። በተለይም ደግሞ አዋቂዎች ከሆንን ቢያንስ በቀን ከ2 ሊትር በላይ ውሃን መጠጣት የግድ ይለናል። ስፖርታዊ እንቅስቃሴን ማድረግ፣ ከዛ ባለፈ ደግሞ የሰውነት ክብደታችንን በተወሰነ መልኩ ቢሆን መቀነስ ሌላው ጸጉራችን እንዳይመለጥና እንዳይጎዳ እንዳይሳሳ ከሚያደርጉ ነገሮች ውስጥ አንዱ ነው። ታዲያ አብዛኛው ሰው በዚህ ዘመን ላይ ጸጉሩን ለማስተካከል የተለያዩ ቀዶ ጥገናዎችን ሲያደርግ አላስፈላጊ ኬሚካሎችን ጸጉሩ ላይ ሲቀባና ከዛ ባለፈ ደግሞ ወደ ሕክምና ስፍራ ሲያመራም እንመለከታለን። እነዚህ ነገሮች ታዲያ ተጓዳኝ ችግሮችን በሰውነታችን ላይ እንደሚፈጥሩ ማወቅ አለብን። ወደ ሕክምና ስፍራ ከማቅናታችን፣ መድኃኒቶችን ከመውሰዳችን እንዲሁም ቀዶ ጥገናን ከማድረጋችን አስቀድመን ከላይ ያነሳናቸውን ዋና ዋና ምግቦች በመጠቀም ውሃን በአግባቡ በመጠጣት ክብደታችንን በመቀነስና በየቀኑ ስፖርታዊ እንቅስቃሴን በአግባቡ በመስራት ጸጉራችን እንዳይሸሽ እንዳይመለጥና እንዳይጎዳ ማድረግ እንችላለን።